ብራምባር ሰበረችሎ። የአዲስ አበባ ሰፈሮች የየራሳቸው ታሪካዊ አሰያየም አላቸው። አንዳንዶቹ በታወቁ ሰዎች ስም ሲሰየሙ፣ ሌሎቹ በአካባቢው በሚከሰቱ ሁኔታዎች ይጠራሉ። ለአብነት ጥቂቶችን ብንጠቅስ ደጃዝማች ውቤ ሰፈር፣ ተሰማ አባቀናው ሰፈር፣ አባ ኮራን ሰፈር፣ ራስ ብሩ ሰፈር ከሚጠቀሱት ናቸው። በህብረተሰብ የዕለት ተዕለት ገጠመኝ ላይ ስያሜያቸውን ያገኙ ሰፈሮችም አሉ። እሪ በከንቱ፣ ዶሮ ማነቂያ፣ አፍንጮ በር፣ አራዳ፣ ተረት ሰፈር ከሚታወቁት መካከል ናቸው። ተረት ሰፈር ለምን እንደተባለ ጋሽ ስብሃትን ጠይቄው እንዲህ አወጋኝ። መሴ ተረስ የሚባሉ ፈረንሳይ ናቸው በሀገራችን የመጀመሪያውን ሲኒማ ቤት በተረት ሰፈር የከፈቱት። ሰይጣን ቤት ተባለ። ተረት ሰፈርም ከጊዜ በኋላ ተረት ሰፈር ተባለ። ምክንያቱም እኛ አበሾች የምንሰማው ተረስን ሳይሆን ተረትን ነዋ። መሴ ተረስ ሌላ መታሰቢያ በተረት ሰፈር አላቸው። ከዕለታት በአንዱ ቀን ነጭ በነጭ ለብሰው ሰይጣን ቤት አጠገብ ይንጎራደዳሉ። አንጎራደዳቸው የትዕቢት ትመስላለች። አንዱ ባለ ሁለት ሱሪ አበሻ በሸቀ። በማን ነው እንዲህ የሚዘንጠው አለና ሳያዩት ጭቃ ከመሬት ላይ ዝቆ ወርውሮ ጀርባቸው ላይ ለጠፈባቸው። መሴ ተረስ ተናደዱና ሰፈራችንን ረገሟት። ሰው አይብቀልብሽ አሏት። እርግማኑ ደረሰ። ከዚያ ወዲያ ሰው በቅሎባትም አያውቅ። በሙሉ ፍሪክ ነው አለኝና ሳቀን። የተረት ሰፈር ፍሪኮች ናቸው እንዲህ የሚሉት እንጂ ሰፈራችን አያሌ አኩሪ ዜጎችን አፍርታለች እንደ ማንም ሌላ ሰፈር። እዚህ ተረት ሰፈር መኖር የጀመርከው እንዴት ነው አልኩት። ከጉርምስና ከድንግልና ከሸሌዎች ትዝታ ጋር የተያያዘ ነው። ከበርካታ ገጠመኞች ጋር የተቆራኘ ስለሆነ በረጅሙ ላጫውትህ። ደስ ይለኛል። እኛ በጃንሆይ ዘመን አዳሪ ትምህርት ቤት የተማርን ልጆች ከሴት ልጅ ውበትና ደስታ ተገልለን ነው ያደግነው። ልጃገረዶቹም ባናያቸውም ጉርምስና ቀስ በቀስ መጣች። ጢም እያበቀልን ድምፅም መጎርነን ጀመረ። በሐሳብ በወሬ በሕልማችን ስናቅፋቸው የነበሩትን ሴቶች በውል ልናቅፍ ብንከጅልም ሕይወት አልፈቀደችልንም። ዩኒቨርሲቲ ኮሌጅ ስንገባ ሴት ልጅ በገሃድ ወደ እቅፋችን ልትገባ ሆነ። ውቤ በረሃ ስንሄድ በግል ወይም በቡድን ነው። እንደ ባህሪያችን እንደ ፍጥርጥራችን ይህንን የትኩሳት ዕድሜ በቆነጃጅቱ ቅዱስ አካል አስተናገድን። በጊዜው እኔ ልክ 21 ዓመት ሞልቶኛል። ለክረምት ኮሌጁ ሲዘጋ ሥራ አግኝቼ በ2 ወር ደሞዝ የቱጃር ስሜት አድሮብኛል። ገንዘቡ ከተማሪነት አንጻር ስታየው ብዙ ነው። በዛ ዕድሜ እንግዲህ ምንድነው ድንግልና አልኩና ልገስስ ወሰንኩ። ሴተኛ ዳሪዎች ቤት ሄድኩ። በዚያን ጊዜ አያሌ ብዙ የሴተኛ ዳሪ ሰፈሮች ነበሩ። ጣሊያን ሰፈር፣ ሰራተኛ ሰፈር፣ ንፋስ ስልክ ወዘተ። አንተን ወደ የትኛው አካባቢ እግርህ አመራህ? አሁን ኤንሪኮ የሚባለው ኬክ ቤት አካባቢ መደዳውን 3 ቤቶች ነበሩ። አንደኛው ውስጥ አንዲት ቀይ ሴትዮ ተቀምጣ አየኋት። ገባሁ። ሳያት በዕድሜ ትበልጠኛለች። ደነገጥኩ። መውጣትም አፈርኩ። በአሁኑ ጊዜ ቢሆን 5 ብር ሰጥቻት ሄድ ነበር። ያኔ ልምድ የለም። ተኛን። ምን ተሰማህ? ምንም አይነት ስሜት አልነበረም። የተፈጥሮ ግዴታን እንደመወጣት ቁጠረው። ጨረስኩ ጣጣዬን። ሴትዮዋ ግን እኔ ደስ ያልኳት መሰለኝ። ተመላልሼ እንድጎበኛት ጋበዘችኝ። በሳምንት 1 ቀን እሁድ ጎበኛት ጀመር። አንድ ቀን ግን ችግር ተፈጠረ። ምን አይነት ችግር? በተለመደው ዕለት ልጎበኛት ስሄድ እንዲህ አለችኝ። ይኸውልህ እየረዳኝ ያስቀመጠኝ ውሽማ አለኝ። የቤት ክራይ ይከፍልልኛል። አንተ ተመላልሰህ ስትጎበኘኝ አወቀ። ስለዚህ ድጋሜ ቢያይህ ላይረዳኝ ወስኗል። ስለዚህ ከዛሬ ጀምሮ ወዳጅነቱን እናቁም አለችኝ። እሺ አልኳት። ግን አለች። ግን ለምን አልኳት።
ሌላ ልንገናኝ የምንችልበት ቦታ ነገረችኝ። ላልተወሰኑ ሳምንታት እሁድ ጓደኛዋ ቤት እየሄድኩ እነሆ በረከት ተባባልን። ይህንንም ግንኙነታችንን ውሽማዋ ደረሰበትና የመጨረሻ ማስጠንቀቂያ ሰጣት። ከራሱ ጋር ፈገግ ብሎ ያኔ በእኔ በጉርምስና ዘመን ፋሽን ይመስለኛል፣ ሰውን ማመን የለም። ይቺ ዝም ብላ ልታጭበረብረኝ የአዞ እንባዋን ታፈሳለች አልኩና ቻው ቻው ከመባባላችን በፊት ተቃቀፍን። ይህ ዕለትም በእርግጥ የመጨረሻው ሆነ። አቶ ሽማም ተመስገን ሳይሉ አይቀሩም አለና ሳቀ። በአንተ የጉርምስና ጊዜ የነበሩ ሴተኛ ዳሪዎች ፍቅር አይዛቸው አያሲዙም ነበር? የኔ ጥያቄ ነበር። አድጌ ነፍስ ካወቅኩ በኋላ ድንግልናዬን የገሰሰችውን ሴት አሰብኳትና አሳዘነችኝ። እውነቷን ነው፣ አማራጭ ስለሌላት እንጂ ተወደኝ ነበር። መለያየቱ ከብዷት ነው ያነባችው። ፍቅር ሴተኛ ዳሪዎችን ይይዛቸዋል፣ ያስይዛሉም። ያንን ሰፋ ባለመልኩ ማስተዋል ከፈለግ ሌቱም አይነጋልኝን እንድታነብ ጋብዝሃለሁ። አንብቤዋለሁ። ወደ ውቤ በረሃ ትዝታዎችህ እንጓዝ። ይህች የምነግርህ ገጠመኝ አሁንም ሳስባት የምታስደንቀኝ ነች። ውቤ በረሃ አሰገደች አላምረው ዳንስ ቤት ውስጥ ጨለም ካለው ጥግ ተቀምጫለሁ። አምቦሃን የምጠጣው የሚደንሱትንም የሚዝናኑትንም ባለሀብት አስተውላለሁ። ከፊት ለፊቴ ባንኮኒ ደገፍ ብሎ አንድ ሰውዬ ቆሞ ይዝናናል። ቢራ ነው የሚጠጣው። ሰውየው በውቤ በረሃ የታወቀ ተደባዳቢ ነው። ይህ ሰው እኔ ሚስቴ ብዬ ያስቀመጥኳትን ሴት ቢራ ጋብዞ ያሳስቃታል። በዚህ ጊዜ አንዳች ወንድ ነኝ የሚል ስሜት ውስጤን ይፈታተነኝ ጀመር። አውቃለሁ ዞቢዳ ሸሌ ነች። ከማንም ጋር እስከ ተከፈላት ጊዜ ድረስ ታዝናናለች። ግን የእኔ ነፍስ የወንድነት ፈተናና እልህ ውስጥ አስገባችኝ። ስለዚህ ሚስቴን ከዚህ ኃይለኛ መዳፍ አላቅቄ ልወስዳት ወሰንኩ። ተነሳሁ፣ ጉዞ ጀመርኩ። ዞቢዳና ሰውየው መካከል እስከምደርስ ያለው መንገድ የዘላለም ያህል ራቀብኝ። ከጉዞዬ ላይ ልዩ ልዩ አይነት ትዕይንቶች ይታዩኛል። በዛ ማንንም መለተም በለመደ ኃይለኛ ጡንቻው ሲነርተኝ ብትንትኔ ሲወጣ እየታየኝ ተራመድኩ። ቡጢው ሲያርፍብኝ የሚታየኝ የቀለማ ቀለም መዓት ከወዲሁ መታየት ጀምሮኛል። እርምጃዬን አልገታሁም፣ ቀጠልኩ። ሞትም ቢሆን ልጋተረው ወስኛለሁ። እንደማይደርስ የለም ደረስኩ። ዞቢዳን እንደ ጋሻ ከልያት መሃላቸው ገባሁ። ኦ ሰላማዊ አለና አቅፎ ሳመኝ። አለና ጋሽ ስብሃት እየሳቀ ያ ያለፈ ትዝታ ትላንት እንደሆነ ቀርቦ እየታየው በኃይል ተነፈሰ። ለካስ እኔን በርቀትም ቢሆን በአኳኋኔ ስለሚወደኝ ሚስቴን እያጫወተልኝ ኖሯል። ደንቆኝ ፈገግ እንዳልኩ ቀረሁ። እሱም ትዝታውን ማውጋት ቀጠለ። ዞቢዳና አስቴር ደባሎች ናቸው። አንድ ክፍል ውስጥ ነው የሚተኙት። እኔ በዛን ጊዜ በቂ ገንዘብ አገኛለሁ። ለወላጆቼ ትንሽ እልካለሁ። ለራሴም በደንብ ነው የምኖረው። ለዞቢዳም ድሮ ያልነበራትንና የሚያምራትን ልብሶች፣ ጫማዎች ገዛሁላት። በጣም እንግባባለን፣ ሽርክርን። በዚያን ጊዜ ከሴተኛ ዳሪ ፍቅር አይዘኝም ሳልል አልቀርም። ግን ፍቅር አይነት ስሜት ሳይጀማምረኝ አልቀረም። ለምን ብትል የደጃችሁ ቤን ሰፈር ሳልሳለም አልውልም። እንደዛ የሚያስሮጠኝ አሁን ስጠረጥር ፍቅር ነበራ። እኔ ወደ ቤቷ እገባና መጽሐፍ ቅዱስ አለ፣ እሱን እያነበብኩ ጠብቃታለሁ። በምናቤም ሙሴና እግዚአብሔር ሲከራከሩ ቡጊ ቡጊ ሲደንሱም ይታየኛል። እሷ ዳንስ ቤት ውስጥ ስታስተናግድ ትቆይና አምሽታ ትመጣለች። ደባሏስ አስቴር ሞገደኛ ነበረች። ማንኛውንም ወንድ አብሯት እንዲያድር ከጠየቃት አስቀድማ ታስከፍለዋለች። ሌላ ወንድ ከጠየቃት ይሄኛውን ጥላ ከሁለተኛው ጋር ጥርግ ትላለች። ነገን እግዜር ያውቃል የምትል አይነት ሸሌ ነች። ጉልበተኛ የሆነ ሰው ሲገጥማትም አትፈራም። አንድ ቀን ማታ ነጭ በነጭ የለበሰ ወጣት አስከትላ መጣች። ጠይም ነው መልኩ፣ ደስ የሚል ቁመና አለው። ግባ አለችውና ወደ ኋላዋ መለስ አለች።
እኔና ዞቢዳ የአስቴርን አልጋ አሳየነውና ይጠብቃት ጀመር። የአስቴርን ባህሪ ስለምናውቅ ለዚህ ውብ ወጣት እያዘንለት ጋደም ብለን ለመተቃቀፍ ቸኩለናልና ልብሳችንን አውላለቅን። የዳንስ ቤቱ ሙዚቃም ተዘግቷል። ሴቶቹ የቀናትም ቀናት ያልቀናትም ወደ አልጋዋ ትሄዳለች። እኛም ጋደም ካለን በኋላ በል ወንድም ደህና አደር አልንና መብራቱን አጠፋ ነው። እንዴ አብሩት እንጂ ምን መሆናችሁ ነው አለ እያለቀሰ። ቶሎ አበራሁለት። ዞቢዳ ግን በጣም ተናዳለች። የወንድና የሴት ባህሪ የምትለው ነገር አላት። ዝጋ ብላ ጮኻበት። የስድብ ማዕት ልታወርድበት ስትል ተይ ብዬ በግድ አስተኛዋት። እሱም እባካችሁን አታጥፉት፣ ባይሆን የመብራቱን እከፍላለሁ እያለ አለቀሰ። ስብሃትም እየሳቀ ይህ አይነቱ አጋጣሚ ለእኔ በጣም የሚያሳዝነኝ ነው። ሲርቅ ጊዜ አሁን ሳቅኩበት እንጂ አሁን ሳስበው ያ ልጅ አካሉ የደረሰ ጎረምሳ ነው እንጂ ነፍሲቱ ግን የሕፃን ነች። የአስቴር መጥፋት ምድሯን ቁና ያደርጋታል ብለን የፈራነው ጎረምሳ የተገላቢጦሽ እናቱ ገበያ እንደሄደችበት ሕፃን አልቅሶ እያሳዘነ አሳቀን። ሴት የላከው ሞት አይፈራም የሚሉት ብሂል በዚህ የጉርምስና ዕድሜ ደርሶብህ ሞትን ልትፋለም ዘው ያልክበት ጊዜ ነበር። በደም ለአፈግም አፍንጫ ድፍን ያዝለታል የሚሉትን አስታውስ። የኔ እህት አፍንጫ ድፍን አይደለችምና አንዱ ደበራት። በቃ ብሽቅ ነው በሁለንተናው። እህቴ ነጻነት አስፋው ዞር በላለችው። እሱ ግን ሞቼ ይገኛለሁ አላት። መጣችና አስጥለኝ አለችኝ። ወንድም ለመቼ ነው? እሺ ለእኔ ተይው አልኳት። አብረን ልጁን ወደምናገኝበት ሄድን። አገኘነው። ጠራሁት። መጣ። ተቀመጥ አልኩት። የዛን ጊዜ የምጠጣው ለስላሳ መጠጥ ነው። ጋበዝኩት። ጨዋታ ስንጀምር ይኸውልህ የኔ ወንድም እህቴን ማፍቀር እንደፈለግክ ነግራኛለች። አንተ አፈቀርካት እንጂ ለእሷ አንተ ምርጫው አይደለህም። ስለዚህ ከእንግዲህ ተዋት። እኔ ነኝ ቀጫጫ ነኝ፣ እሱ ደግሞ የሰማይ ራፊ ነው የሚያክለው አለና ጋሽ ስብሃት እኔ ሳልሆን ያጎረምሳ አጠገቡ ያለ ያህል ተቆጣ። እጆቹን በትህትና እንደመናደድም እያፍተለተለ አይኖቹን ሳያረግ እላይ ላይ ተክሎ ነብር አየኝ በል አተያይ እያየኝ ይኸውልህ እኔን ስትመለከተኝ ለአይን አልሞላም፣ ግን ካንተ የሚበላልጡ ግዙፍ ጓደኞችና ወንድሞች አሉኝ። ስለዚህ ባንጣላ ይሻላል አልኩት። ፈገግ ሲል ዘና አልኩ። ይህችን ትመስላለች የኔ ሴት የላከው ሞት አይፈራም። ልጁም እግዚአብሔር ያክብረው። ከዛ በኋላ ነጻነትን አላስቸገራትም። አቤት አሁን ነጻነትን አላገኛትም እንጂ ባገኛት ከምንስቅበት አያሌ ጉዳዮችን መካከል አንዷ ይህች ትሆናለች አለና ወደ ውቤ በረሃ ትዝታ መለሰኝ። እዚያ ሰፈር ስትሄድ አያሌ ወንድ ባህሪ ታያለህ። ድርሰት መድረስ የሚችሉ ቢሆኑ እኛን አሳምረው መሳል የሚችሉ ሸሌዎች ይመስሉኛል። እንዴት ማለት ጥሩ አሉ አበው። ብዙ ጊዜ የተለያየ ወንድን ማግኘት የሚችሉት እነርሱ ናቸው። ድብቅ ባህሪያችንን ቀድሞ የሚረዱት እነርሱ ናቸው ልልህ እችላለሁ። አንዱ አላጫውትህ። እሺ፣ ሳቲሪያሲስ የሚባል የወሲብ በሽታ አለ። ቃሉ የግሪክ ነው። ሲስሉት ካንገቱ በታች የፍየል አናቱን የሰው አድርገው ነው። በሰው ምናብ ፍየል ስሪያ ነዋ ዋና ስራው። በፍጹም መጥገብ አይችልም። ባዮሎጂው አካሉ ውስጥ ስለሚሰራ ዘሩን ያፈሳል። አእምሮው ግን በቃኝ ብሎ አይጠግብም። እንዲህ አይነት ሰው እንዳለ አንዲት ሸሌ ያጫወተችኝ። አርመን ነው። ገንዘብ አለው። ገንዘብ ሲቸግረን እሱ ጋር እንሄዳለን። ሁሌ ዝግጁ ነው፣ ግን ስለማይጠግብ በጣም ይታክተናል ብላኛለች። ተደንቄ ቀረሁ። ጋሼ ስብሃት ቀጠለ። ነፍስ ካወቅኩ በኋላ የተዋወቅኳት ሌላ አበሻ ግን ይህ ችግሩ አይደለም፣ ደስታው ነው። ምክንያቱም ማንም ሴት ትማርከዋለች፣ ግን አንዴ ይበቃዋል እስከምትቀጥለዋ ሴት። ለምሳሌ እሱ ራሱ ሲያጫውተኝ ለምሳ ከሥራ መጥቶ ገረዱ እጁን ታስታጥበዋለች። በዚያን ጊዜ ውል ይለዋል። አሰኘው። እጁን መታጠቡን ያቋርጥና እመቤት ገረድን ይዟት ወደ መኝታ ቤት ይገባል።
ልቀጥልልህ? በደስታ አልኩት። ሳትሪያሲስ የወንዶች ነው፣ የሴቶች ደግሞ ኒምፎማኒያ ይባላል። በሕይወቴ በዚህ ሕመም የተጠቃች ሴት አላጋጠመችኝም። ጣሊያኖች የሰሩት አንድ ፊልም ላይ አንዲት አርቲስት ስትጫወት አይቻታለሁ። የሳይኮሎጂ መጽሐፍ ፈልጌ ያነበብኩ። ወንዱ ረጅም ጊዜ ቆይቶ ቢጨርስም እሷ ሁልጊዜ ገና ነች። ስቃይ ነው፣ ልትቆጣጠረው አትችልም። ወንድም ነው፣ አባት ነው፣ አጎት ነው ብሎ መለያየት የለም። የሚፈለገው ወንድ መሆኑ ብቻ ነው። እግዜሩ በጣም ሸፍጧታል። ክሊዮፓትራ በዚህ ደረጃ ላይ ባይሆንም ወንድ ሲበዛ ትወዳለች። ሲነሳባት ደህና አጃቢዎቿን አስከትላ ወደ ወደብ ትሄዳለች። እዛም ከመርከበኞች ጋር እንደ ልቧ ስትለው ታድራለች። ጋሼ ምርጫዋ ትክክል ነው አልኩት። መርከበኛ ከባህር ወደ ወደብ ሲገባ አንደኛ ደረጃ ረሃብ ወሲብ ነው። ክሊዮፓትራ አውቃበታለች። ወደሚስማማን የጉርምስና ሰፈር ስንሄድ እዛ የሚያጋጥመን አንዳንድ አልሞት ባይ ተጋዳይ የሆኑ ሽማግሌዎች ነበሩ። አንዳንዶቹ ጉርምስና ከንቱ ጉራ ነው፣ ውበትም እንደ ጤዛ ረጋፊ ነው ይሉናል። ሌሎች የጉርምስና ጊዜያቸው ስላለፈባቸው እኛን ተረኞቹን የሚቀኑብን የሚጠምዱን ነበሩ። አር የነፋው ጎረምሳ ብለው ያንቋሽሹናል። እኛ ምን ቸገረን? እነርሱን እኮ እንደ ፉዬ ገላ አጋጣሚው ሲያንቀዋልላቸው ተገናኘን እንጂ ከቅጽበታዊ ግምታዊ እይታችን አያልፉም። እኛ ውቤ በረሃ የመጣ ነው ለሌላ ጉዳይ ሲያሰኘን በጋራ በዳንስ ወለል ላይ ለመውረግረግ፣ ይበልጥ ሲያጋጥም ደግሞ በአልጋ ላይ የግል ቁም ነገር ውይይት። ዳሩ ምን ያደርጋል፣ ወደ ውቤ በረሃ የምንጎርፈው ብዙ ነን። እየከፈልናቸውም ቢሆን ሴቶቹን መሻማት አለብን። ብቻቸውን መጥተው ሽሚያ ውስጥ የሚገቡ አሉ፣ በቡድን መጥተው የሚሻሙም አሉ። ጸጋዬ ሲያሰኘው ብቻውን ይመጣል። በነገራችን ላይ ጸጋዬ ሌቱም አይነጋልኝ ብዬ በጻፍኩት ልብ ወለድ ውስጥ ጥላሁን የሚል ስም የምጠራው ነው። አሁን በሕይወት የለም። ስለዚህ በስሙ ብንጠራውም ብናስታውሰውም አይከፋውም። ሲያሰኘው በቡድን ይመጣል። ቢራ ከጠጣ ጸብጸብ ይሸተዋል። ብቻ ለብቻ ይሁን ቡድን ለቡድን ሲጋጠም እሱ አውራ ነው። ከተነሳበት ብቻውን አንድ ቡድን ይገጥማል፣ ያተራምሳቸዋል። ይህ የሚሆነው መጠጥ ከቀመሰ ነው። ካልጠጣ ግን የሰላም ሰው ነው። በግድ ካላስገደዱት አይደባደብም። አንድ ማታ ጸጋዬ አልጠጣም፣ ዝም ብሎ አንዲት ጥግ ተቀምጧል። አንድ ጉረኛ ጎረምሳ ሲጠጡ ነው እንጂ ካልጠጡ እኮ ሰውየው ጨዋ ነኝ ባይናቸው አለ ነገር ፍለጋ። ዝም አለ ጸጋዬ። ካልጠጡ ጨዋ ብቻ አይደሉም ፈሪ ናቸው አለው። እኔን ነው ጸጋዬ ጠየቀ። ቢሆንስ ምን ትሆናለህ መለሰ ጎረምሳው። ጸጋዬ ከኪሱ ቾካ ወጣና ጣውላው ላይ በእርሱና በጉልበተኛው መካከል አሰመረ። ከዛም ቀና ብሎ ቡጢ ጨብጦ ወንድ ከሆንክ ይህንን መስመር ተሻገር አለው። አንተው አሰመርከው፣ አንተው ተሻገረው አለ ጎረምሳው። ጸጋዬ ቡጢ እንደጨበጠ ተሻገረና በሊዋጣልን ከፈለክ እኔም በማላቀው ቤት አስከብበህ ልታስገድለኝ ልታስደበድበኝ መስሎሃል? እሺ ወደ ውስጥ እንግባ፣ አጥር ግቢ ስለሆነ እዛ ይዋጣልን። ሴቶቹን አስከብበህ ልታስደበድበኝ ሲያምርህ ይቅር። አሁንስ አበዛኸው፣ ና ባቡር መንገድ ላይ እጠብቅሃለሁ ብሎ ጸጋዬ ፈጥኖ ወጣ። ጉልቤው ጎረምሳ ሮጥ ብሎ ከጸጋዬ ፊት ተንበረከከና እጆቹን እንደ ጸሎት ደረቱ ላይ ያጣመረ ማረኝ፣ አጥፍቻለሁ፣ አንተ አታውቀኝም እንጂ የአክስትህ የወይዘሮ ኤልሳቤጥ ዘመድ ነኝ አለው። ተገረመ። የሆነውን ሁሉ ሊያምን አልቻለም። በህልሜ ይሆን የሚል ሐሳብ ውል ሲልበት በመዳፉ ግንባሩን በኃይል እየመታና በውን መሆኑን እያረጋገጠ መደባደብ አልፈለክም ማለት ነው አለው። አልፈለኩም በለቅሶ ዜማ መለሰ ጎረምሳው። ታዲያ ያ ሁሉ ነገር ፍለጋ ለምን ነበር? ኧረ እንጃ
እኔ ራሴ የመጨረሻ ፈሪ ነኝ። ጸጋዬ እብደቱ እንዳይመጣበት ራሱን እየፈራ በልጥፋ ከዚህ ብሎት ሮጦ ወደ ዳንስ ቤቱ ተመለሰ ከጤነኛ ሰዎች ለመቀላቀል። በሚቀጥለው ጀብዱ ጸጋዬ ብቻውን ሳይሆን በቡድን ነበር። የድሬዳዋ የአስመራም ቡድን የውቤ በረሃን ጎረምሶች ያሽቆጠቁጣሉ። እኛ ስንጠረጥር ሁለቱም ቡድኖች እርስ በራስ ውስጡን በጣም ይፈራራሉ። ፍርሃትኛ በዞርንበት ዙር አታውቅም ቢሉም አለመጋጠማቸው የመፈራራት ምልክት እንደሆነ ተገልጾልናል። የጸጋዬ ቡድን ከአንድ የአዲስ አበባ ቡድን ጋር ተጋጨ። የቤቱን ዕቃ ከምንሰባብረው ውጪ ይዋጣልን ተባባሉ። ባቡር መንገድ ወጥተው በቡጢ በቴስታ ባገኙት አጠና በታጠቁት ጩቤ ተከታከቱ። ቴዎድሮስ ሆዱን ተወጋ። እድለኛ ነው ተረፈ። ሆስፒታል ሄደን ጠየቅነው። በጩቤ ሲወጉህ ምን ተሰማህ አልነው። በጣም ይቀዘቅዛል፣ ከበረዶ የባሰ ይቀዘቅዛል አለን። አሁን ትዝ ሲለኝ ጸጋዬ በራሱ ስልጣን ነበር የሚደባደበው። አላምረው ግን ከዛም ከፍ ይላል። እንግዲህ ሲኒማ አድዋ ለወራት ሲኒማውን ሲያሳይ ከርምና አንድ ቀን በሲኒማ ፋንታ የቦክስ ሻምፒዮና ውድድር ይቀርባል። አላምረው በገጹ ቀይ፣ በአካሉ ደንዳና የእነዚህ ድንገተኛ ማታዎች ድል አድራጊ ሻምፒዮናችን ነው። አንድ ቀን ማታ አላምረው ሁለት ጓደኞቹን አስከትሎ ወደ ውቤ በረሃ ይመጣል። አብረነው እንቀመጣለን። በዚህ ጊዜ አንድ የገደል ቅራፊ የሚያክል ሰውዬ መጠጥ መቅጃውን ባንኮኒ ተደግፎ ከሙዚቃው በላይ እየጮኸ የሆነ የስካር ዝባዝንኬ ያወራል። አቦ ጩኸት በዛ አለን አላምረው። ታዲያ ዝም አታሰኘውም አለ ዮናስ። አላምረው በጉልቤ አረማመድ እየተንጎማለለ እየተንቀባረረ ሄደ። አጠገቡ ቆመና አቦ እዚህ ጩኸት በዛ አለው። ጆሮሽን አትዘጊም አለ ግዙፉ ሰው። ወይስ እኔ ልዝጋልሽ እስቲ አለና አላምረው ጉንጩን ለጥፊ አመቻችቶ ሰጠ። አንቺ አለና ግዙፉ ሰው በጥፊ አጮለው። አላምረው ጉንጩን እያሻሸ ታዲያ ይህን እግዚአብሔር ይወደዋል አለውና ወደኛ ተመልሶ መጣ እና ዮናስን አኮረፈው። አብረን ሳቅን። ጋሽ ስብሃት ትዝታውን በትዝታ ላይ እያከለ ያወጋኝ ቀጠለ። አንዳንዴ እንዲህ አይነት ባህሪ ያለው ያላሰብነው ዕለት ጋገርታም ሆኖ ላለመዱትም እንደሚከብደው ሁሉ ሲያሰኘው ድንቅ ተጫዋች ይሆናል። አሁን ደግሞ የማጫውትህ ሰራተኛ ሰፈር የገጠመኝን ነው አለኝ። እሺ፣ ይህንን የሕይወቴ ምዕራፍ የማወጋህ ብራዚላዊ ወዳጄን እያስታወስኩ ነው። ስሙ ሲሮ ነው። በእኛ ቋንቋ ኪሮስ እንለዋለን። በሙያው የባክቴሪዮሎጂ ሳይንቲስት ነው። ባክቴሪያ፣ ቫይረስ ምናምን እያስታወስክ። ሲሮ ቁመቱ ከእኔም ያጥራል። አመለካከቱ ጥሩ፣ በዲሲፕሊን የሚያምን ሰው ነው። የእርሱ አለቃ የተገላቢጦች ዝርክርክ፣ ግዴለሽና በዋልፈሰስ የሆነ ሰው ነበር። ይህንን አኳኋኑን ሲሮ ለላኪያቸው የዓለም ጤና ጥበቃ WHO ቢሮ ደብዳቤ ጻፈ። ምንም ሰርቶ የማያሰራ አለቃ ነው የተዘፈዘፈብን። ስለዚህ እርሱን አሰናብታችሁት ሌላ አለቃ መድቡልን ብሎ ጻፈ። እነርሱም መልስ ጻፉለት። ከአሁን ሰዓት ጀምሮ አለቃህን አንስተነዋል። በምትኩ አንተ እዛ ያለውን ቢሮና ሰራተኞች እየሰራህ እንድታስተዳድር ሾመንሃል የሚል ደብዳቤ ደረሰው። ከሲሮ ጋር የተዋወቅነው የአሜሪካ የሰላም ጓድ አባሎችን ቋንቋ ሲያስተምር ነው። እሱ ደግሞ የኛ ስልጠና ጨርሰው ከሱ ጋር ስለሚሰሩ ገና ከኛ ጋር እያሉ ጀምሮ በሙያው ዕውቀት እንዲቀስሙለት እያገዛቸው ከነርሱ በኩል ይደክማል። በዚህ የሰላም ጓዶች በጣም ነው የሚወዱት። እኔም በአሰራሩም በአመራሩም በጣም ወደድኩት። የሥራ ባህሪያችን ደግሞ የበለጠ አግባባን። ከመስራት በኋላ መዝናናት አለ። ጋብዞኝ ወይም ጋብዤው ተለያይተን ወደ ተለያዩ መዝናኛዎች እንሄዳለን። ሴተኛ ዳሪዎችም ቤት ጎራ እንላለን። አንድ ጊዜ እኔ የማውቀው ሰፈር አለ አልኩትና ይዤው ሰራተኛ ሰፈር ሄድን።
አካባቢው ስለወደድነው ብዙ ጊዜ አብረን እየተመላለስን ውሽሞቻችንን ጎበኘናቸው። ከሙያው አኳያ ያስተማረኝን እያከልኩልህ እንጨዋወት። በደስታ አልኮል በብዛት ስንጠጣ አንጀታችን ውስጥ ያሉትን ባክቴሪያዎች እንገላቸዋለን። እነዚህን ባክቴሪያዎች ለመተካት እርጎ መጠጣት አለብን ብሎኛል። አሪፍ ምክር ነች። ምን እየተባባልን ነበር አለኝ የጨዋታችን ውል ጠፍቶት። ሰራተኛ ሰፈር ከሲሮ ጋር ነን። የስ በዚያን ጊዜ ጎረምሳ ደራሲ ነኝ። ሕይወትን ማየት፣ አድቬንቸር፣ መደሰት የምለው እምነት አለኝ። ሁሉም ነገር ለድርሰቴ አስፈላጊ ነው እያልኩ የሚሄድበት ዕድሜ ነው። ስለዚህ እግር ጥሎኝ ሰራተኛ ሰፈር ስዘዋወር አንዷ ጠራችኝ። ከርቀት በእጇ ነው የምጠራኝ። ግር ብሎኝ ቆሜ ሳያት ትንሽ ልጅ ላከችብኝ። ያቺ ልጅ ትጠራዎታለች አለኝ ልጁ። አታውቀኝም ምንድነው ብዬ ሄድኩ። ጨንቋት ነው የደረስኩላት። ሀፍረቷን ሁሉ ወዲያ ገፋ ና ብላ መጥራቷ ከመቸገር የመጣ ነው። ቤቷ ገባሁና ትንሽ አውርቼ ምንም ሳናደርግ 3 ብር ነበረኝ አወጣሁና ሰጠኋት። አልቀበልም አለችኝ። ለምን አልኳት። መልስ የለም። አለመፈለጓን ጭንቅላቷን በመወዝወዝ ገለጸችልኝ። እሺ ብንተኛስ አልኳት። ያኔማ እቀበላለሁ አለችኝ። ተኛን። 3 ብሩን ተቀበለችኝ። አስታውሳለሁ ሳቅፋት በጣም ከስታለች። ረሃብተኛ ነች አልኩኝ። በኋላ ሳውቃት ስለሚርባት ሳይሆን በተፈጥሮዋ ለምግብ ግድ የላትም። ትንሽ ጎረስ ጎረስ አድርጋ ወደ ጫት ነው የምትሄደው። አዘንኩላት፣ ቀረብኳት። ኮከባችን ሊያቆራኘን ሆነ። አንድ ቀን እንደተለመደው እነሆ በረከት ልላት ሰራተኛ ሰፈር ሄድኩ። እንዳየችኝ አዝና ወግ ጀመረች። ይኸውልህ ይህንን የተማረ የተመራመረ ሰው ሙታንቲው ላይ አስደግማ ደጇን ሳይረግጥ አይውልም እያሉ ያሙኛል። ስለዚህ እኔ ሰፈር ለቅቄ ልሄድ ነው አለችኝ። አንቺን ደስ ያለሽ ቦታ ሄደሽ ተከራይ፣ እኔ የቤቱን ክራይ ከፍላለሁ አልኳት። ተረት ሰፈር ተከራየች። ይኸውልህ ይህች ሴት ወይዘሮ የትም ወርቅ ሽፋው ትባላለች። በኋለኛው የሕይወት ዘመኔ የ4 ልጆቼ እናት ሆነች። ተረት ሰፈር የገባ ነው በዚህ አጋጣሚ ነው እልሃለሁ።